ወንዶቹ ያላቸው ይሄ ነው እኔን ጨምሮ ማለት እናቴ ትላለች ለነገረኛ ሰው ነገሩን ለሆዳም ሰው ምግቡን ስጡት እኔም ሰው አንተም ሰው እንቺም ሰው እኔም ሰው አንባባል መወደድን ይፈልጋሉ አሁን ስለ ሴቶች ሳወራ ወንዶች ንቁ መሆን አለባችሁ ሴቶቹማ ያላችሁ ነገር ነው ያው ስለማከው የሚባላችሁ ቦታ ደስ ይላል በተለይ ባሎቻቸው እንዲሰሙላቸው ይፈልጉ ሚስቶች በጣም ደስ ወይኔ በጌታ ስማው አቋ ያሳለፍከው ድገመው ምናምን ይያሉ ያሰሙ ለወሲብ የደረሰ ሰው የሆነ እንዳትመጣ ስትመጣ ሚስት ለመውደድ ነው መምጣት ያለው ሴቶችን ማማለያ 9 የሴክስ አይነት በጣም ደፋር ነህ ያዳመጥከውን ሁሉ መመለስ እንዳለብህ ስለምታስብ ነው ማታዳምጥ በቀን 42 ሺህ ቃል ነው ልቢተው የትዝነበው ቆይ እንጂ በቃ ጨረስ የሆነ ቦታ ላይ ያለ ፍሬቻ ትታጠፍብህና ብቻህን እያወራ መንገድ ላይ እንገናኛለን በተለይ ክርስቲያኖች እንጸልይ አትጸልይ ተነስና ቁጭ በልና ስማ ጊዜ ሰጠ ሸሚዝ ቁልፍ ፈታታውና ውሃ አጠገብ አድርገህ እየጠጣስም እያወራህላት ካለች እኮ በቻይንኛ ተናዳ ደሟ የተንተከተከ የኔ ፍቅር ነይ ሳሚኝ እስቲ ልትፈነክት ትችላለህ ይሄ ወር ሲመጣ ደግሞ ሆርሞን ሲቀይሩ የሆነ እብድብድ የሚያጫውታቸው ነገር ችግር እየፈታን ነው የምንሄደው ትዳር እየፈታን አንሄድም ፊት ነበር ከዴ ብላኛለች አንድ ጥበበኛ ሴት በእጆቿ ቤቷን በጥበብ ነው የሚመስለው በጣም ነው የገረመኝ እንግዲህ እሷ ደግሞ ከ20 ዓመት በኋላ ነው የነገረች ወንድስ ጉልቤ በር ላይ ቆም ያለው ተወጫለሽ አጥቶች ወይስ ቤት ልጋይ ያቢጊያን ቤት ጠይቀው ያ ባለጌ ባሏ እኔ በጣም ነው የምደነቀው እኔ እንግዲህ ያነበብኩትን አለ መነግራቸው የኖርኩትን ነው በጣም ጎበዝና ስልጡንና ጎበዝ ሴቶች በደንብ በቃ ይማራሉ ወንዶቹ ያላቸው ይሄ ነው እኔን ጨምሮ ማለት እናቴ ትላለች ለነገረኛ ሰው ነገሩን ለሆዳም ሰው ምግቡን ስጡት ነው በሰውነታችን ሴትም ወንድም የጋራ የሆነ ባህሪ አለን አይደለ ብርድ ሲሆን ሁላችንም ይበርደናል ሴትም ይበርዳት ወንድም አይበርደው ነገር አይደለም አንድ አይነት የሆነ ጠባይ አለን በጾታችን ደግሞ የተለያየ ጠባይ እንዳለን መታወቅ አለበት እኔም ሰው አንተም ሰው እንቺም ሰው እኔም ሰው አንባባል በጾታ የተለያየ ማንነትና ጠባይ እንዳለን መረዳቱ በጣም ይጠቅማል ስለዚህ ዛሬ የመጀመሪያው ነጥቤ ምንድነው ሴቶች አሁንም ብዙ ጊዜ አንስቻለሁ መወደድን ይፈልጋሉ ለምን ካላችሁ መጽሐፍ ቅዱስም ስላስቀመጠላችሁ አሁን ስለ ሴቶች ሳወራ ወንዶች ንቁ መሆን አለባችሁ መወደድን ይፈልጋሉ ይሄንን ማወቅ ለማን ነው የሚጠቅመው ለወንዱ በጣም ይጠቅመዋል ሴቶቹማ ያላችሁ ነገር ነው ያው ስለማከው የሚባላችሁ ቦታ ደስ ይላችሁ በተለይ ባሎቻቸው እንዲሰሙላቸው ይፈልጉ ሚስቶች በጣም ደስ ወይኔ በጌታ ስማው አቋ ያሳለፍከው ድገመው ምናምን ይያሉ ያሰሙ ለዚህ ነው መጽሐፍ ቅዱስም ኤፌሶን 5 ባሎች ወይ ሚስቶቻችሁ ምን አርጓቸው በቃ የእግዚአብሔር ቃል እኮ ያስቀመጠው መወደድን የሚፈልጉ ጉዶች ናቸው ለዚህ ነው በጣም ብዙ ሚስቶች የሆነ ነገር በተፈጠረ ቁጥር አይወደኝም የሚል መደምደቢያ ያለ ጭቅጭቅ ካለ ንትርክ ካለ በሆነ ባልሆነ ክሪቲሳይዝ የምታረጋት ከሆነ ምን ላይ ይደርሳሉ ቶሎ ብለው ስለማይወደኝ ነው ብለው ነው መደምደሚያ ላይ የሚደርሱት መወደዳቸውን ባለመወደድ የቀየረ የሚመስል አትሞስፌር መፈጠር የለበት የቱንም ያክል ብትናደድ የቱንም ያክል ብትበሳጭ የቱንም ያክል ብታዝን የቱንም ያክል የተከፋ ብትሆን እሷን መውደድህን ጥያቄ ውስጥ የሚከትባት ነገር መፈጠር የለበት በፍቅራችሁ እርግጠኛ ማድረግ አለባችሁ ሚስቶቻችሁ ስትቆጡም ይዛችሁ መቆጣት ስትበሳጭም ይዛሃት ነው መበሳጨት ያለው እየፈነከትክ አይደለም የምትገልጠው ስለዚህ የባሎች ስራ ምንድነው ከተባለ ሚስቶች መወደድን የሚፈልጉ መሆኑን ማወቅ ነው ለዚህ ነው ወንዶች አሁን ያላገባቸው ወንዶች በጣም ይጠቅማቸዋል ዝም ብለ ወንድ ብቻ ሆነ እንዳትመጣ ማለት ዝም ብለ ጾታን ተሸክመ ወንድ ምናምን የሆነ ጎምራና ድምጽ ያለው ጺም ያወጣ ለወሲብ የደረሰ ሰው የሆነ እንዳትመጣ ስትመጣ ሚስት ለመውደድ ነው መምጣት ያለብህ ስራ ምንድነው ትዳር ውስጥ ከተባለ መውደድ ነው ስራ ለመውደድ ሬዲ ናችሁ ወይ ስለዚህ አሁን ጮኛ እንኳን የሌላችሁ ወንዶች ካላችሁ መዘጋጀት ያለባችሁ ስለመውደድ እሷን እድሜ ልክህን ለመውደድ ሬዲ ነው ወይ ተኝተህ ተነስተህ የሚጠፋ ነገር አለ እድሜ ልክህን በሐዘንም በደስታም በማግኘትም በማጣትም በከፍታም በዝቅታም በደስታ ጊዜም በሐዘንም ጊዜ ምቾት ስትሰጥም ሳትሰጥህም እድሜ ልክህን እስከ ሞት ድረስ ለመውደድ ሬዲ መሆን አለብህ አሁን ካረገዝኩ በኋላ ሰውነቴ ትንሽ እንትን ስላለ ከኔ ጋር መሆን አይፈልግ ደብሬዋለሁ ይላል ወፈርሽ ጠዋትና ማታ አንተ እንደ ቀልድ የምታወጣቸው ቃሎች አይወደኝም ጋር ማድረስ የለባቸውም ስለዚህ ሴቶች መወደድን ይፈልጋሉ በቃ አንተ ውደዳትና ችግር የለም ኪስ ባዶ ቢሆን ችግር የለም ውደዳትና ማድረግ ያለብህን ትክክለኛ ሐሳቤ ይዘህ ማድረግ ያለብህን እስከ ጥግ ድረስ አድርስ የዛን ጊዜ ምን አይነት ሚስት እንደምትሆን ታያታለህ የባል ስራ ምንድነው መውደድ እስከምን እስከ ሞት እንደማ እንደ ኢየሱስ የእግዚአብሔር ቃል የሚያስተምረው ይሄን የትርኪ ሚኪ ሰብስባችሁ ሴቶችን ማማለያ 9 የሴክስ አይነት በጣም ደፋር ነህ ታውቃለህ አይደል አንድ ወንድ ከሴት ጋር ከሚስቱ ጋር ተስተኝቶ ሴክሹዋል ኢንተርኮርስ ያደረገው እሱ ዘር ይሰጣል እሱ እንቁላል ታዋጣለች እሱ የሰጣትን ዘር ሰው አርጋ ትሰጠዋለች እስቲ ነገርም ስጣት አብዝታው አፍርታው ብሔራዊ አርጋ ትሰጣለች ምንም አታመጣም አፏ ጠባብ ነው ስትናገር ድምጿ አይሰማም የተባለችውን እስቲ ነገር እንፈልጋት ትደመማለህ እንዴ እሷ አለች ትደመማለህ ድምጽ አላት እንዴ የተባለችው ሴት ድምጽ አይደለም ድምጾች አሏት ሞኞች አትሆኑ ተፈጥሯቸውን ወቁት ስለዚህ ምንድነው የሚሻለው ፓስተር ቸሬ ውደዷቸው ሌላው ሴቶች መደመጥ ይፈልጋሉ አይሰማም እኮ የኛ ቤቱ
አይሰማም። በቃ ነይ እንነጋገር ብሎ ካፌ ይወስዳል። 1 ሰዓት ከ23 ደቂቃ ያወራና በቃ እሺ እንሂድ ይላል። ተነጋገርን አይደል እንዴ? ብቻውን አውቶማቲክ ላይ አድርጎ ድሽቃ ሲተኩስ አምሽቶ ማለት ቆይ እንጂ በቃ ጨረስ። በዝርዝር ነው ይሄኛውንስ እያሉ መነጋገር ይፈልጋሉ። ለምንድን ነው መሰለ መነጋገር ይፈልጉት? ማመን ስላለባቸው። ለምን አንተ የገባኸውን ቃል ጠዋት የገባኸው ከሰዓት ስለማይኖር እርግጠኛ ለመሆን ነው መደመጥ የሚፈልጉት። ይሄን ብለው ዝርዝር ነገር ያወራሉ መተማመን ስለሚፈልጉ። እኛ ስላወራን ሰምተውታል ማለት አይደለም። ይሄ ሰውዬ ምን ላርገው እያሉ እስቲ ቼክ ከፈለክ አውርተህ ስትጨርስ ምንድን ነው ያልኩት በላት። አንዱንም አልሰማች። ዴት እያደረጋችሁ ያላችሁ ሰዎች ካላችሁ ታዳምጡ። ዴቲንጉ ይሄዳል አይሄድምን ማወቅ ትችላላችሁ። ዝም ብለህ እያወራ የሆነ ቦታ ላይ ያለ ፍሬቻ ትታጠፍብህና ብቻህን እያወራ መንገድ ላይ እንገናኛለን። የምታዳምጠው ሁሉንም ለመለስ ግዴታ የለብህም፣ ግን መደመጥ ይፈልጋል። ያዳመጥከውን ሁሉ መመለስ እንዳለብህ ስለምታስብ ነው ማታዳምጥ። ግን ስማው፣ የኔ እኮ ቸርዬ የምታወራው እኮ ትርኪ ሚኪ ነው ይላል። ስማው ምን ትሆናለህ? ጆሮ አይደማም። እኔ 28 ዓመት በትዳር ኖር ያለው ሚስቴ ታወራልኛለች። አንድ ጊዜ እየየው ስታሳዝነኝ ልነግር አልችልም። የማያገባኝን ማት ነገር ታወራልኛለች እያልኩ ነው የምሰማው። ምን ሆናለሁ? እስቲ ምንም አትሆንም በሉ። በቃ ምንም አትሆንም። የት ታርገው ታዲያ 42,000 ቃል ትታጠቃለች ብያለሁ። አልቀኑ ተቃላ ሴቶች በቀን 42,000 ቃል ነው ቢተፉት። የት ትዝነበው? በተለይ ክርስቲያኖች አጉል መንፈሳዊ አትሁን። እንጸልይ አትጸልይ። ተነስና ቁጭ ብለና ስማ። በቃ ብንጸልይ ነው አይጸልይም። ወሬው ጋር አይጸልይም። ቁጭ ብለህ ስማ። ባትመልሰውም ስማ። ጊዜ ሰጠህ ሸሚዝ ቁልፍን ፈታታውና ውሃ አጠገብ አድርገህ እየጠጣ ስማ። ለልጆች አባት መሆን ከፈለክ ስማ። ካልሰማው ምን ይመጣል? በጣም ብዙ ነገር ነው ይመጣል። መገመት አትችለውም። እሱን ይሄን እዚህ ጋር አልነግርህም። በጣም ደስተኛ መሆን ትችላለህ። ስለዚህ አዳምጡ። በጣም አሪፍ ነገር ለትዳር እንደው ታውቃላችሁ፣ መረዳት የሚቻለው ደግሞ ምን ስታደርግ ነው? ስትሰማን። ምንድን ነው የምሰማው? ንግግር ትሰማለህ፣ ቦዲ ላንጉጅ ትሰማለህ። አንተ እያወራ እግሯ እንዲሰቅላ ነው የምትል ከሆነ እያወራች የሆነ ነገር ሚስ አንደርስታንድ አድርገኸኛል፣ አሁን እያወራ ያለው እየለፈለፍክ ነው፣ እኔ የማያገባኝን ነገር ነው እንድትሰማ እያለች ስማው። እሱ አክት ስታደርግ የሆነ ድምፅ ስታወጣ አፏን ገጥማ የሆነ ድምፅ የሚል ድምፅ ከመጣ ሰምቲንግ ነገር ሰው ደብሮ ያወራል። ምን ነው ደብር አትልም እንዴ? እያወራህላት ካለች እኮ በቻይንኛ በጠረባ መታሃለች። እታቅፋ ስትል ካለችህ ንግግር ምን ሆንሽብኝ እኔ ቆንጆ ምንድነው አንቺ ምናምን ብላ አታጡ። የሆነው ነገር ምንድነው ንገሪ። ለማዳመጥ ለመረዳት ሞክር። ተናዳ ደሟ የተንተከተከ የኔ ፍቅር ነይ ሳሚኝ እስቲ ልትፈነክት ትችላለች። ስለዚህ መደመጥ ይፈልጋሉ። ስሜታቸውን ይገልጣል። እነዚህ መፈቀር ይፈልጉት፣ እነዚህ መደመጥ የሚፈልጉት ሰዎች ኢሞሽናሊ ስሜታቸውን የሚያስቡትን ሲሆን ብለው ይዘሙባል። ብዙ ጊዜ የሚያወሩትና ኢሞሽናል የሚገልጡት ነገር የሚያስቡትን አይደለም። በብስጭት ሰዓት፣ በንዴት ሰዓት የገለጠችውን ያሳየችን ስሜቷን ያወጣቻቸውን ድምጾች የሆነችውን ነገሮች ሁሉ መዝግብ። አንዳንድ ሰው ቁም ነገር አድርጎ የመዘገብና ሲሪየስ ያደርገዋል። ይኸውልህ እነሱ ተበሳጭተው የሚናገሩትን ነገር አትመነው። በእኔ ይሁንብህ እኔ እዚህ ቤት ነገ ካገኘኝ እኔ ምናምን ብለው ሲሉ ሲሪየስ አድርገው ወስደው እቃ ትሸክፍ ውሃ ስጥና በሰላም ባት ቁርስ አትበላም ትልሃለች። ራሷ የማታውን ሲሪየስ ከወሰድከው አለቀልህ። እኔ እኮ ስለተሸወድኩ ማአት ነገር ስሉ እኔም አብሬ ተናድጄ ከነሱ ጋር አብሬ አግዤ ሰውየውን እንትን ያልኩላቸው ሰዎች በማግስቱ ሻቄ ተያይዘው ይመጣሉ። ይሄ ትዳር ላይ ብቻ አይደለም፣ ሪሌሽንሺፕ ላይ አላያችሁም? ብሬክ እናርግ፣ በቃ ብሬክ እናርግ፣ እኔ አልፈልግም፣ ከዛሬ ጀምሮ ብሬክ እናቀራችም። እንደዚህ ያረክ የምታነበው ቴክስት ጽፋለህ። የሆነ ቀን የሚያለቅስ ሙጁል ትልክልሃል። ይሄ ወር ሲመጣ ደግሞ ሆርሞን ሲቀይሩ የሆነ እብድ የሚያጫውታቸውም ነገር አለ። ከይቅርታ ጋር እህቱ የአእምሮ በሽታ ለካ ሆርሞን ነው። እነሱ ማያውቁት እሷ ናት አይደለችም እስክትል ድረስ ሌላ ታሪክ የምታሳይበት ሁኔታ አለ። ይሄ ቤተሰብ የሆነማ መንፈስ ጴንጤ እንደሱ ነው የሚለው። መንፈስ የሆነ የእናቷ መንፈስ። እኔ መታለች አንድ ፓስተርዬ፣ በቃ ሪሌሽንሺፕ እግዚአብሔር ፍቃድ እንዳልሆነ ደረስኩበት። በምን ሁሌ ነው የምንጋጨው። አንድ ሳምንት ደህና ብንሆን በመሀል እንጋጫለን። ታዲያ እሱ እኮ ኖርማል እኮ ሀቢቲ ምናምን እየተባባልክ እድሜህን በሙሉ እንደሱ ይባል ነገር የለም። ትነካካላችሁ። ችግር እየፈታን ነው የምንሄደው፣ ትዳር እየፈታን አንሄድም። ስለዚህ ያገባችሁ ሰዎች ይህን ሬዲዮ እኔ ሳወራ አንዳንድ ሴቶች ይዞ ቺክ ነው እንዴ ብለውኛል። ሴት ነበርክ እንዴ ብላኛለች አንድ እህት። ሪያሊቲ ነው። እኔ ቁጭ ብዬ በዚህ ሁሉ አመት ያየሁት ነገር ይሄን በዚህ ቀርቶ በዚህ ብታረድ ያሉ ሰዎች እየኖሩ። አንድ ትልቅ አስተማሪ ነበሩ ድሮ። ሴቶችን ብረት ምጣድ ናቸው ይላሉ፣ ቶሎ ነው የሚሰሙት። ወንዶችን ደግሞ ሸክላ ምጣድ ናቸው ይላሉ። ማት ማገዶ ይጨርሳል ለመስማት፣ ቶሎ ብው ይላሉ በዚህ ነገር። አንተ አሁን ይሄ ምን ያናድዳል ትላለህ። አንተ ጋር ገና አልደረሰም ጉዳዩ። ለምን አንተ ጀነራል ነገር አጠቃላይ ብሔራዊ ምናምን ነው የምታስበው። እሷ የሆነ ነገር ብው። እንደዚህ አይነት ሚስት ያላችሁ ሰዎች አለ ታድላችሁ። የለም እኮ በቃ ሁለት ያታስብም እኮ በቃ። እንደውም ዝም የሚል ካላችሁ ፍሩት። ካለ በእውነት ፍራ። ይሄ ተፈጥሯቸው ነው። ደካማ ናቸው ተብሎ፣ ሴንሲቲቭ ናቸው ተብሎ፣ ቶሎ የሚጎዱ ናቸው፣ ስሜታቸው ቶሎ ነው የሚጎዳው ተብሎ እየተነገረ ችግር አለ፣ የሆነ ነገር አለ ማለት ምን ሆና ነው በል። እኔ አንዳንድ ሚስቴ ዝም ስትል ምን ሆና ነው? በማስተዋል እንድንኖር አዘው። ማስተዋል ማለት ነው። ማስተዋል ማለት ከቤት ልትወጣ ስትል ጥልጥል
ያለ ዝናብ ሲመጣ ምንድነው የምታደርገው? በቲሸርት ነው የምትወጣው? ታስተውላለህ። ዝናብ ሊመጣ ነው። በሬዱ አቤት ጥላ ቀብኝ ብለህ ጥላ ትይዛለህ። ዝናቡ ሲጀምር ያደርግና ታክሲ ወረፋውን በስነ ስርዓት ይዞ ህዝቤ ብትን ሲልለት ጠጋ ይላል። እሱ እንደውም ወረፋ አስተውሎ ስለወጣ አጉል ደግሞ እምነት አለ። በኢየሱስ ይሄን ዝናብ አስቆመዋል እንዴ! በሐምሌ በሰኔ ወር በኃይለኛው በክረምት በተንጠል አስቆማለሁ በጄታ ሰው ታስደበድባለህ። ይዘንባል፣ አታስቆመው። ገበሬ የለመነው ልመና እኮ አለ የዘራው ዘርስ ተው እንጂ። ስለዚህ ምንድነው የምታደርገው? አስተዋይ ሰው ዝናቡን ያይና ጥላ ይዛል። ብርድ ሲሆን ጃኬት ይደርባል። ሙቀት ሲሆን ቦዲ ይለብሳል። እውነት ውሸት? በቃ ማን ያስተማራችሁ? ይሄ አስተዋይ ስለሆናችሁ። መጽሐፍ ምንድን ያለ? ባሎች አስተውሉ። ምኑን? እቤት ያለውን ዝናብ። ከፊል ደመናማ ሲሆን ጥላ ያዝ። ዝናብ አታስቆምም፣ ዝናቡን ግን ትጠለላል፣ ጉዳት እንዳያደርስ። ኃይለኛ የጋለ ምናምን ነገር ስታይ ደግሞ ኦኬትና ሳሳ ያለ ነገር ሙቀቱ በጣም እንዳይጨምር አጀስት እያደረግ እንደሱ ነው የሚደረገው። አንዳንድ ወንድ እየተንሰቀሰቀች ስድስት ልጆች እያለቀሰች አይገባውም። እኔም ወድሻለሁ ይላል። ዝም ብለህ ቼክ አድርግ እስቲ ጌታ ምስክር የሆነ ምናምን የሰባበርከው ነገር ሊኖር ይችላል። እንዴት ይሄንን ሰው ማንበብ ያቅተው? አስተውሉ። የሚረብሽ ነገር ሲያጋጥማቸው እነሱ የሚያስተናግዱት ጉዳቱ በራሳቸው ላይ ነው። ጉዳቱን የሚወስዱት ልጅ ታመመ፣ እነሱ ይታመሙት። አመመ ልጅ አዎ ሲሚንቶ ላይ ናቸው እነሱ ሆስፒታል። ወንዱስ ልጄን አሞብኝ ትንሽ ሐኪም ቤት አድርሼ ይጠጣል፣ ጥሬ ስጋ ይበላል። ይገርምሃል ሐኪም ቤት ልጅ እሷ አትበላ። እኔ በጣም ታማ የቀረች ሚስት አውቃለሁ። ልጇ ስትወለድ ተወለደችበት ሰዓት የሆነ ኬዝ ገጥሟት እሱን ኬዝ ለማሳከም 1 ዓመት ምናምን የፈጀ ሕክምና ነው። 1 ዓመት እሷ ይልኝ መሬት ነው የምትኝ። ወንድየው አልጋ ላይ እስቲ ምከራት ብሎ ነው ያመጣው። ምን ልምከር? ጉዳቱን ይወስዱታል። ለዚህ ነው ጠብስ ይላሉ ቤት ውስጥ የሆነ ነገር ሲፈጠር። ወንዱስ ሊያው ነው አጅቆ ውስጥሽ ክፋት ስላለ ነው ይላል። አይደለም ተፈጥሮው ነው። ጉዳቱን ራሳቸው ላይ ስለሚያስተላልፍ በልጆች ላይ የሆነ ነገር ይደርስ፣ ጉዳቱ ራሳቸው ላይ ባልታስሮ እዛ እስር ቤት ጠብደለው እሷ ባጥንቷ ትሄዳለች፣ ወስደዋለች። ራሱ ቆይቶ ነው የገባኝ እንዲህ አይነት ነገር። ያቺ ዝም በይ ምናምን ብዬ አውቃለሁ ማአት ጊዜ። ይሄን ማወቅ ለወንድም ካልከኝ ማስተዋል እንድትችል ነው። የምትጎዳ ማወቅ ነው። የተለየ ሴቶችን የማሞላቀቅ የሚመስለው ማለት ሰው አለ። እንድንጠብቃቸው ለራሳችን ነው የሚጠቅም፣ ለልጆቻችን ነው የሚጠቅም፣ ለቤተ ክርስቲያን ነው የሚጠቅም፣ ለሀገር ነው የሚጠቅም። ሴቶችን መጠበቅ ለራስን ነው የሚጠቅም። ዘና ብለህ ወደ ቤት ስትሄድ ደስ ብሎ ትሄዳለህ። ደግሞ መሻ አትልም። እነሱ ብልሃትን ነው የሚፈልጉት። ታውቃላችሁ፣ በተፈጥሮ ወንድ ጉልበት ነው የሚጠቀመው። በጉልበት ሁሉንም ነገር ማስተካከል የሚችል ይመስለዋል። በገንዘቡ ማስተካከል የሚችል ይመስለዋል። ለዚህ ነው መጽሐፍ ቅዱሳችን ሲናገር ጥበበኛ ሴት በእጆቿ ቤቷን በጥበብ ነው ቤት የሚሰሩ። በጣም ስታቅ ደግሞ ሆነን የምነግርህ ነገር ሲገባህ ደግሞ ጉልበት ትቀንሳለህ። በአእምሮ መጠቀም ትጀምራለህ። ትምህርት የሚባለው ነገር ጥቅሙ ይሄ ነው። ጉልበትህን ይቀንሳል። በአእምሮ ማሰብ ትጀምራለህ። እንዴት ጥበብ እንደሚጠቀም ትንሹን ነገር እንዴት እንደሚያበዙት በጥበብ ነው። አንተ እንትን ስትል ነው አምጣው ቆይ እኔ ጉሊት ሄጄ ብለው የሆነ ነገር ፈጥረው ጥበብ ብልሃት ምናምን ነው የሚጠቀም። ወንድ ደግሞ ኃይሉን ገንዘቡን ምናምን ነው እንደሱ አይደለም ሲሉ ጭቁን ምናምን ብሎ ነው የሚወስድ። ኖ የተፈጥሯቸው ነው። እነሱ ብልሃትን ነው ማይንዳቸውን ነው የሚጠቀሙት። እዚህ ጋር ስትመጣ፣ ቤት ጋር ስትመጣ፣ ነገሮች ጋር ስትመጣ፣ አንዳንድ ነገሮች ጋር ብልሃት ነው የሚጠቀሙ። ማድረግ የሚፈልጉትን ነገር ለማድረግ ብልሃት ነው የሚጠቀሙ። ለምሳሌ ወንድ ልጅ የወደዳትን ሴት ለማግኘት ጉልበት ነው ብዙ ጊዜ የሚጠቀሙ። ሴቶች በጉልበት ምናምን ነገር ወንዶችን የራሳቸው ያደርጋሉ አይደለም፣ ብልሃት ነው የሚጠቀሙ። በዚህ በቸርች ብቻ ሳይሆን በዓለምም ላይ ይሄ በጣም ባላየ ብለው ሰውየውን ያውቁታል እኮ እዛ ጋር እንደሚገኝ እንዳለ በማያውቅ ሙድ ሰውየው የሚወደውን እኮ አጥንቶች ሰርች አድርገው ጨርሰዋል። ብልሃት ነው በቃ ሰውየውን ባጠገቡ ያልፉበት። ከዛ ይላል እሱ ምንድነው ትለዋለህ። ባላወቀ ሙድ ይገባል። አግብቶ 10 ዓመት ከኖረ በኋላ ተነግረዋለች። ታቂ ነበር ይላል። አውቃለሁ እኔ ሚስቴ በጣም ሰርፕራይዝ አድርጋኛለች። እንደሱ አይነት ነገር ነግራኝ በጣም ነው የገረመኝ። እንግዲህ እሷ ደግሞ ከ20 ዓመት በኋላ ነው የነገረችኝ። እኔ ሚስቴ ለምን አብረን ስለተማረን ማህት እንትን ነበረን ክሩ ነበረን እና እዛ ውስጥ ለካ ይሆን ነገር ተሰርቷል። እሷ በዛ ጫወታ አልነግራችሁም አሁን ስለመሸ ግን በቃ ብልሃት ነው የሚጠቀሙ። ወንድስ ጉልቤ በር ላይ ቆም ያሉ ትወጫለሽ አቶች ወይስ ቤት ልግባ የምር ቤት እገባለሁ ይላል። እማያለች ይኑሯ አባያለ ይኑር ፖሊስ ጥሪ ወንድ እንደዚህ ነው። ስለዚህ እግዚአብሔር ማስተዋል ይስጥ። በእነሱ ብልሃት ማመን አለብህ። ማየት ይችላል። በጣም የሚገርም ነገር ያያል። እኔ በጣም ነው የምደነቀው። እኔ እንግዲህ ያነበብኩትን አለ የምነግራቸው የኖርኩትን ነው። በጣም ትገርመኛል። እይታው አንዳንዴ የምታየው ነገር እኔ ማየት አልችልም። እቺ ደግሞ ዙረሽ የምታየው ነገር ያለችው ነገር ብዙ ጊዜ ይሆናል። እኔ የሆነ ነገር ያልኩትን ነገር እሷ በብልሃት በትንሽ ነገር ትልቅ ነገር አድርጋ ማአት ጊዜ አስደምማኛለች። ስለዚህ ወንድሞች የሚስቶቻችሁን ብልሃት ተጠቀሙ። አትናቃት። የአቢግያን ቤት ጠይቀው ያ ባለጌ ባሏ በገንዘቡ ስለሆነ የሚያስበው መጽሐፍ ሲናገር ስንፍና አድሮበታል ይላል። ስድ ነው። አፉ እንደ ልቡ ነው የሚከፍተው። እሱ ሰውዬ ወደ ቤት ያመጣውን ሞት እሷ የመለሰችው በምንድን ነው? ብልሃት። አህያዋን ጭና ስጦታ ይዛ የሚያስፈልገውን ይዛ ወይን ይዛ እንጀራ ይዛ የሚያስፈልገውን ነገር በአህዮች ጭና አስቀድማ ልካ ከዛ በሌሊት ተነስታ ሄዳ ወደ ቤቷ የሚመጡትን 400 ሰራዊት ሰይፍ የታጠቁትን ሰዎች እግሩ ላይ ወደቀችና ስጦታዬን ተቀበለኝ አለች። ማነሽ አንቺ አላት። እኔ አንድ ባለጌ ሰውዬ ያለ ባል ያለች። አሁን አንተ ወዴት ነው የምትሄደው? በዚህ እጅ ደም ታፈሳለህ አንተ የእስራኤል ንጉሥ አይደለ? ነገ እንዴት ራስህን ትክሳለህ? አንተን የመሰልክ ነገ የእስራኤል ንጉሥ የሚሆን ሰው እንዴት ወርዶ ከእንደዚህ አይነት ዝቅተኛ ሰውዬ ጋር ይጣል? ለዚህ እኮ አይደረግ። ደግሞ በእስራኤል ላይ ንጉሥ ስትሆን ይቆጫል። አንተ ራስህን መካስ የለብህም። እግዚአብሔር የት ሄዱ ምናምን ብላ እስቲ ወንድ ነህ እኛ ቤት ትመጣለህ ብላለች። ወደ ቤቷ የሚመጣውን ሞት የመለሰችው በብልሃት። ሰውየው ራሱ ተገረመ። ምን አይነት አእምሮ የተባረከ አእምሮ ነው ያለሽ አለ። ምን አይነት ጉልበት ነው ያለሽ አይደለም ያለ። ምን አይነት አእምሮ ቤት ያለው ሰውዬ እሱ እኮ ነው ስቶኒ ኤድ የሚባለው ሰውዬ። ብልሃታቸውን ተጠቀሙ። እግዚአብሔር ማስተዋል ይስጥ።